አንዱ ላይ በአንድ ገዢ ስር እንኳን የተተዳደሩ ቀድሞም ቢሆን ይነሳል። አንዱ ላይ አጠፋ ይነሳል። ልክ እንደ ሀገራችን ህዝብ በህዝብ ላይ ይነሳል። ሌላው መንግስት በመንግስት ላይ ይላል። በድንጋይ የመሰለው እንዲሁም መንግስት ፋርስ በመንግስት ሮም ላይ መንግስት ሮም በመንግስት ፋርስ ላይ በ70 ዓመተ ምህረት በጥጦስ ያው ኢየሩሳሌም ጠፍታለች። ከዛ በኋላም ድጋሚ ተቋቁመው አጠቃላይ ዓለምም ተቋቁሞ አሁን ባለው ደረጃ ደርሰው ግን መንግስት በመንግስት ላይ እየተነሳ አይደለም ወይ? ይሄ እንግዲህ የአደባባይ ምስጢር ነው። ሌላው የምድር መናወጥ ይላል። ስድስተኛው ላይ ነው የምድር መናወጥ በእኛም ሀገር እንኳን አይተን ማናቀው የመሬት መንቀጥቀጥ አይተን የሚገርመው ኢራን አሁን ጦርነት ላይ ነች አይደል? የምድር መናወጥ ላይ ነች። ያልተነገረለት ጉዳይ ማለት ነው። ከላይ የሚተኮሰው አለ፣ ከታች ደግሞ በኢራን ቴህራን ከተማ ላይ ከፍተኛ የመሬት መንቀጥቀጥ ተከሰተ የሚል ደግሞ ቢቢሲ ላይ ይቻላል። አሁን ያቺ ብቻ ሀገር አይደለችም። እኛም ቅድስት ሀገር ምና ኢትዮጵያ ታይቶ በማያውቅ በአፋር መንገድ በኩል በተነሳ ነው ተባለ ረደ መሬት አሁንም ማለት። ስለዚህ የምድር መናወጥ መንቀጥቀጥን ብቻ አይደለም፣ ራስ ሁከት፣ የበረዶ መቅለጥ፣ የውቅያኖሶች መትነን በተለያየ መልኩ አሁን የገሊላ ባህር ብዙ ጊዜ ይቻላል ሸሽቶ ወደ ማሊ የገባ ነው። እንደ ከገሊላ ተነሳው እንጂ እነዛው እንደ ድሮ ናቸው፣ እንደ ጣና እንደ ድሮ ናቸው። ራሴ ማለት የተፈጥሮ ለውጥን የሚያሳይ ነው ለማለት ነው። እኛ የአየር ንብረት ለውጥ ምናምን እንለው የምድር መናወጥ እሱ ነው ሊያካትታል ለማለት ነው። ታያላችሁ። ሌላው ለመከራ መሰጠት ነው። ይልቅም ክርስቲያኖች ለመከራ መሰጠት ስለ ስሜ ተጠላችሁ ትሆናላችሁ ብሏል። አሁን ቄስነት እያስገደለ አይደል? ማይተብ እያስገደለ አይደል? ክርስትናን በማመን እውነትን በመያዝ ሐቅን በመያዝ መገደል እኛም በመግደል ለመጥረቅ የሚፈልጓሉ አይደል? በስሜ ተጠላችሁ አንድ ምልክት ነው። ወበዓለም ሰማመ ተረክቡ ወባቱ ጽኑስ ማንም ወክወላለም በዓለም ሳላችሁ መከራ አለባችሁ ግን አይዟችሁ እኔ ዓለምን አሸንፌዋለሁ። በክርስትና ምክንያት በእውነት ምክንያት ሐቅን በመያዝ ምክንያት ማን ነው የሚወደደው? እንኳን በውጩ ከቤታችን ጀምሮ ሐቅን እውነትን ያዘ ይወደዳል? ይገፋል እንጂ ይባረራል እንጂ ክብር ያገኛል እንዴ? አጠብቁ ሲል ነው እሱ። እንዲህ አይነቱን ዘመን ስታዩ ምን ነገረ ምጽአቱ እንደቀረበው እኮ ሌላው አሁን ራሱን ችሎ ስምንተኛው ስለ ስሙ መጠላት ነው። ያኛው ለመከራ መሰጠት ተላልፎ መሰጠትን ያሳይ ነው። ይሄ ደግሞ ከተቋም እስከ ግለሰብ ስለ ስሙ በስሜ ተጠላችሁ ትሆናላችሁ የሚቀበላችሁ ታጣላችሁ ሲል ነው። ሌላው ዘጠነኛው ሐሰተኛ ነቢያት የቅድሙ በስሙ ይመጣል ያለ ነው። እዚህ ላይ ደግሞ ያለ ሐሰተኞች እንደውም ብዙ ሐሰተኞች ነቢያት ይመጣሉ። ሐሰተኛ ነቢያት ቀጥተኛ ክርስቶስ ነን ብለው አይደለም እዚህ ጋር ግን የሱ መልእክተኞች ነን ብለው ሳይላኩ ተልከናል ያሉ ልክ ቀድሞ ነቢያት ኢሳይያስ እንደተናገሩ ሁሉ አሁንም ህገወጥ አጥማቂዎች አይነት ማርያም ላከችኝ አርሴማ ላከችኝ የሚለው አይነት በዛርና በክፉ መንፈስ በመላእክት ያሳበቡ ክህነትን ምንን እንደሚያጥላሉ አይነት እንደ ኢትዮጵያ ያለን ብርሃን ነኝ የሚል ቴዎድሮስ ይመጣል። አባ አቡነ አረጋዊ ድጋሚ ፓትርያርክ ይሆናሉ። ስለዚህ አሁን ክህነት የለም አትቅረቡ እንደሚሉት ከዚህ በላይ ሐሰተኛ ነቢይ አለ። ተማሪያም ተባለ እንደ ተማሪያም 600,000 ተከታይ ያላቸው እና በውስጣችንም ሆነ በውጭው ሐሰተኛ ነቢያት የመናፍቃን ተቋማት የነቢያት ብዛት እውነተኛውን ትምህርት እየናቁ ሳር የሚያስግጡ ስፖርት የሚያሰሩ ቁጭ ብድግ የሚያሰሩ እኛን ጸልይላችሁ ይሉ የቅዱሳን ጸሎት አያድንም ይያሉ እኛን ጸልይላችሁ ይሉ ግን በሰይጣን ላይ ሌላ ሰይጣን እየጫኑ መከራን ያሳዩ ነቢያት ነን ባዮች ከምን ጊዜም በላይ የበዙበት አይደል? ትልቅ ቢዝነስ ሆነ አይደል? ከአሜሪካ እስከ አዲስ አበባ ከዲሲ እስከ ደሴ ነብይ ነኝ የሚለው አልበዛም በየትኛው መንገድ? ስለዚህ የሐሰተኞች ነቢያት ሌላው አስረኛው የፍቅር መቀዝቀዝ ከግል ህይወት እስከ ማህበራዊ ህይወት የፍቅር መቀዝቀዝ እዚያን ጊዜ ወበዛን ያለው ሃይማኖቱ ወፍቅሮሙ ይላል ማቴዎስ 24:13 ላይ ብዙዎች ሃይማኖታቸውን ይክዳሉ ፍቅርም ተቀዘቀዛለች አለ። ወያንዳንዱ ምትነተው ጊዜ ስለማይበቃን ግን ፍቅር መቀዝቀዝ ቢሆን ያስተውሉ ተመልካቾች። ሌላውን ተው መመር ትዳር ላይ ፍቅር አለ እንዴ? ባለፈው በሚዲያ አይን አይደል ተናገሩ አይደል? በሁለት ክፍለ ከተማ በ3 ወር ውስጥ 3000 ሰዎች ተፈተዋል። አዲስ አበባ
በ3 ወር 3000 ሰው ተፋቷል። ፍቅር ቢኖር ነው የተፋቱት። ቤተክርስቲያን ፍቅር አለን፣ ማህበራት ላይ ፍቅር አለን። ለምን ይዋሻል? ትምህርት ቤት ፍቅር አለን። አንዱ በመተት እስከ ማጥፋት የሚደርሰው ቢወደው ነው። ወዶት ሞቷል። እናም ፍቅር አልጠፋም። በቤተ ክህነቱ በቤተ መንግስቱ ፍቅር አልቀነሰም። ማን ነው ወንድሜ እህቴ ያለው? ፍቅር ቢኖር 22000 ሴተኛ ዳሪ ይበዛል። ፍቅር ቢኖር 14000 ጽዋ ማህበር እያለ ከ15000 በላይ ድሃ ይኖራል። ወልድ ክፍለ ከተማ እኮ 15000 ድሃ የተቆጠረው ወልድ ክፍለ ከተማ በመላ አዲስ አበባ በመላ ኢትዮጵያማ ቢሆን እንግዲህ ፍቅር ቢኖር ከ8000 በላይ እነዛ ምስኪን ተረጂዎች መቄዶንያ ይገባሉ። የአንድ ሰው ሸክም ይሆናሉ። እግዚአብሔር እድሜ ይስጠው። ፍቅር ኖሮ ብንረባረብ ድሃ ላይ ብናተኩር ያ ምስኪን ልጅ ያን ሁሉ ድሃ ይሰበስብ ነበር እያልኩ ያለሁትና የፍቅር መቀዝቀዝ፣ የድሃ መብዛት፣ የሰው መፈናቀል፣ የሰው መገዳደል፣ የተለያዩ ሰይጣናዊ አሰራር መብዛቱ በኋለኛው ዘመን ፍቅር ትቀዘቅዛለች። ሰውን ለመውደድ እኮ የፎርሙላ ያስፈልገበት ዘመን እኮ ነው። አንዳንዱ ሌላን አይደለም ራሱን እየወደደ ነው ወይ? ራሱን ቢወድ ሰው ሰካራም ይሆናል እንዴ? ራሱን የወደደ ሱሰኛ ይሆናል እንዴ? ራስን መውደድ እኮ ሰውነትን ማክበር እኮ ነው። በተስፋ በዓላማ መኖር እኮ ነው። እንኳን ሌላውን ራሱን የጠላበት ዘመን ነው ሰው። እናም ፍቅር ትቀዘቅዛለች። ሌላው ወንጌል መሰበኩ ይላል። ወንጌል መሰበኩ ማለት ምንድነው? በአሕዛብ መንደር ሁሉ በአሕዛብ ሁሉ መፈራረጃ እንዲሆን ነው። ተነግሯል ግን አይፈጸምም ነው። አንዳንዴም ወንጌል ይነገራል እንደዛው ምሳሌ አጋንንት ይወስዱታል። ማቴዎስ 13 እንዳለ ወንጌል ግን ተሰብኳል አላውቅም የሚል የለም። ቅዱስ ጳውሎስ እንዳለው በድምጽና በቋንቋ ባይሰሙ ልባቸው ግን ያሳውቃቸዋል። በአንድም በሌላ መንገድ በዓለም ወንጌል ተነግሯል። ወንጌል ተሰበከ ነው። ተሰበከ ማለት በአውደ ምሕረታችን ላይ ብቻ ስለተናገረን አይደለም። እውነት ምን እንደሆነ ግን የተነገረ ነው። እውነት አንድ እግዚአብሔር ብቻ መሆኑ የተነገረ ነው። ሕይወትን ያሳያል፣ ታሪክ ያሳያል፣ የቅዱሳን ቃል ኪዳን፣ የእግዚአብሔር ኃያልነት፣ ቸርነት ሕይወት ያሳያል፣ ኑሮ ያሳያል፣ ታሪክ ያሳያል። ስለዚህ ወንጌል ተሰብኳል። ወንጌል የግድ በሰባኪያን ቆመን እንደምንሰብከው ብቻ አይደለም ማለት ለስለስማ ሌላ ወደ ምሕረት ላይ ውጪ አላገኘን ይሆናል። ግን ልብ ያውቃል፣ አሕዛብ ልባቸው ያውቃል። አሁን በሰዶማዊነት የሚያምኑ በሰዶማዊነት የሚኖሩ በአሜሪካን ሀገር ክፉ ስራ እንደሆነ ያውቁታል። ክርስቲያኖች እንደሚጠሉት ያውቁታል። ገና ለገና ክርስቲያኖች የኛን ስራ ይጠሉታል። ይሄን ህሊናቸው በምን አሳወቃቸው? ኃጢአት እንደሆነ ያውቁታል ማለት ነው። አምልኮተ ሰይጣን እንደሆነ ያውቁታል ማለት ነው። ገና ለገና ክርስቲያኖች ይጠሉታል ማለት ቀድሞ ለመፈረጅ ባንዲራቸውን እያውለበለቡ እኛ እንዲህ ነን መብታችን ነው ለማለት በባዶ ሜዳ መብታችን ይከበር ብለው ይወጣሉ። ገና ለገና ተቋሚ ያለን ብለው እኮ ተቋሚ ማን ነው? የእግዚአብሔር ቃል የሚያከብሩ ሰዶማዊ ግብር ኃጢአት ነው ብለው የሚያምኑ እኛ ክርስቲያኖች እያልኩ ያለሁት በተዘዋዋሪ ክፉ ስራ እንደሆነ ልባቸው ያቀባል። በተዘዋዋሪ ወንጌል ምን ብሏል? ተሰብኳል። ያ ራሱ የዓለም ፍጻሜ የነገረ ምጽአቱ ምልክት ነው ሲል ነው። 12ኛው በተቀደሰው ስፍራ በነብዩ ዳንኤል ለተነገረው የርኩሰት ነገር ሲሰሙ ነው። ለምሳሌ ቀድሞ በብሉይ ኪዳን የሕዝቅያስ ልጅ ምናሴ በተቀደሰው ስፍራ ጣዖት አቁሞ ነበር። እግዚአብሔር አዘነበት። ያ ትንቢትና ምሳሌ ነው። አሁን በተቀደሰ ስፍራ የርኩሰት ነገር ማለት በተቀደሰው የክርስቲያን ሰውነት ክፉ ነገር ሲተገበር፣ በተቀደሰው የሰው ሰውነት እስከ ሰደብ የደረሰ ክፉ ተግባር ሲፈጸም፣ ሌላው ደግሞ በተቀደሰው ቤተክርስቲያናችን በተቀደሰው አውደ ምሕረት በተቀደሰው በከበረው መቅደስ በተቀደሰው አገልግሎት ክፉ ነገር ሲታይ፣ ዘረኝነት፣ ሌብነት፣ መሸጥ መለወጥ ልክ ቤተ መቅደሱን በጅራፍ እንዳስወገደ ሁሉ ሻጭ ለዋጮች በተቀደሰው ስፍራ ስለ ነፍስ ድህነት ስለ ሕንጻ ሥላሴ ሳይሆን ሕንጻ ሥላሴ እየገነባን ማን ነው ሕንጻ ቤተክርስቲያን እየገነባን ሕንጻ ሥላሴ ግን እየፈረሰ ነው። ግማሹ በድህነት ይፈርሳል፣ ግማሹ በሱስ ይፈርሳል፣ ግማሹ ትዳሩ ይፈርሳል፣ ትውልዱ በሶሻል ሚዲያ ይፈርሳል። ግን ሕንጻ እናድሳለን። አላድስም እኮ ወደ ቀደመና ወደ ኃጢአት ግብር እየወደቀ ነው። እናም በተቀደሰው ስፍራ የነፍስ ጉዳይ ትኩረት ሳይሰጠው ሲቀር ገንዘብ ብቻ፣ ልመና ብቻ፣ ሸቀጥ ብቻ፣ ዘረኝነት ብቻ፣ የመናፍስት አሰራሩ በተለያየ ቦታ ተንኮል ብቻ፣ ሴራ ብቻ ሲታይ ልክ
አፍኒና ፊናስ በመቅደሱ አቃለሉ ይላል አይደል? ቁርባኑን አቃለሉ። ቁርባን ሲቃለል ክህነት ሲቃለል የቲክቶክ እና የፌስቡክ ዜናውን እንቀርተን የለ እንዴ? የኛ ጉድ እውነትም ሆነ ውሸት ክህነት ሲቃለል፣ ትዳር ሲቃለል፣ ቤተ መቅደስ ሲቃለል፣ የተቀደሰችው ቤተክርስቲያን ስትቃጠል እንሰላማት ምንባረክባት ቤተክርስቲያን ዛሬ አታስፈልግም ባዮች የሰይጣን ሰራዊት ሲያቃጥሏት በተቀደሰው መስዋዕት በሚቀርባት ቤተክርስቲያን ሲቃጠል ስታዩ ማለት እኮ ነው ሲፈርስ ውስጥ ያለ ነው እግዚአብሔርን በማሳዘን ስናፈርስ ውጭ ያለው በጥይትና በእሳት ሲያፈርሳት በተቀደሰው ስፍራ የርኩሰት ነገር የነውር ነገር ሲሰሙ አንባቢ ያስተውል ይላል የመጽሐፍ ምልክት ነው 13ኛው ታላቅ መከራ በመላ ዓለም ታላቅ መከራ ተሰማላችሁ እንደ ቸነፈር ከዚህ ጋር ያያዛል 14ኛው በእርግጥ ቸነፈር ነው ታላቅ መከራ የህመም አይነቶች ስደት ፍልሰት ታላቅ መከራ አሁን በሌላ ሀገር ያሉ ሰዎች ተረጋግተው እንኳን በሌላ ሀገር በሀገራችን ያሉ ሁሉ ተረጋግተው እየኖሩ ነው ታላቅ መከራ ኢትዮጵያ ውስጥ የለም ከ3 ዓመት በላይ ትምህርት ያቆሙ ህጻናት የሉ መድኃኒት አጥተው የሚሞቱ የሉ ሁሉ በቴሌቪዥን ስለተነገረላቸው ነው መውለጃ ቦታ መንገድ አጣ አምቡላንስ አጣ የምትሞት ኢትዮጵያ እናት የለችም ታላቅ መከራ በዓለም ላይ ሲሰፍን እንኳን በሌላው የኢትዮጵያ ውስጥ ተማሪ አይደለም ታላቅ መከራ ይሆናል ከዛ ቸነፈር ነው እነዚህ ነገሮች እንግዲህ በቁጥር አስቀምጠናል ስለ እያንዳንዱ ላይ ማብራሪያ ስለሰጠው ሊሆን ይችላል በጥቅሉ 14ቱ ምልክቶች በቁጥር ብቻ ግን የሚገደብ አይደለም ለመጽሐፍ ቅዱስ ጥናት ማስተማሪያ እንዲመች እንጂ 14 ብቻ ተብሎ የሚገደብ ግን አይደለም በአጠቃላይ ግን እነዚህ የምጣር መጀመሪያ ናቸው ምልክት ናቸው ይሄንን ስታዩ አንባቢ ያስተውል ለዋኒክሙን በሩ ተዘጋጁ መምጣቱ አይቀርም ምልክት ነው የአንዳንድ ህመም ምልክቶች አሉ ትኩሳት ብርድ ማለት አይደል ስለዚህ ዓለማውን ትኩሳት ላይ ነች ዓለም ብርድ እያላት ነው ብርድ ማለትና ትኩሳት የከፍተኛ ህመም ምልክት ነው ለምሳሌ መገጣጠሚያ ሲያም መሳሰለው ታይፎይድ ነው ታይፈስ ነው ይለናል ሐኪም እንደው በዛ መገላገል ተመስገን ነው እስከ ካንሰር የሚደርሱ በሽታዎች አሉ የኩላሊት እጥበት ላይ ያሉ ወገኖች አሉ ቅዱስ ሩፋኤል ይፈውስልን አሜን ግን ምልክቱ ቀጥታ እጥበት አልጀመሩም አይደል ራስ መታት አለ ብርድ አለ ዓለማችን ራስ መታት ላይ ነች ዓለማችን ብርድ እያላት ነው ምልክቶቹ ቅድም ያልናቸው ነው እየታዩ ነው ይሄ ያለ ማለት በሽታው አለ ማለት ነው ይገላል ማለት ነው ያ መግደል ማለት ደግሞ ዓለም በቃት ማለት ነው አዲስ ህይወት አዲስ ዓለም ሊያወርስ ነው አዲስ ሰማይና አዲስ ምድር ሰጣቸዋለሁ እንዳለው ሁሉ ጊዜው እየደረሰ ነው ግን እኛ ምን እየሰራን ነው ለአዲሱ ቦታ ዝግጅ ነው ላይ የላይኛውን ቤት እየገነባን ነው ወይ የላይኛውን ቤት እየሰራን ነው ወይ አሁን አሜሪካው ነው ኢትዮጵያ ቤት ይሰራሉ በጣም ጥሩ ነው ያርግላችሁ ከዛ ሲመጡ ይኖራሉ ማለት ነው በጥሩ ነው ያነሳውት እንዲህ ማለት ነው በዚህ ምድር እየኖሩ በሰማይ ቤት መስራት እኮ ዳሃሪ ነው የምንሰራው ምስኪኖች ላይ ነው የምንሰራው በሰማይ መዝገብ አከማቹ አይቀርም ለወዲያኛው መኖሪያችን እያዘጋጀን ነው ወይ ነው ጥያቄው እንጂ ዓለም ብርድ እያላስ በጣም የሚገርም ነው በእውነት ቃሉት ያሰማለን ወደ ቀጣዩ ጥያቄ ስንሄድ የፍርድ ቀን ምን ይሆናል እንዴት ነው ያቀ በጣም ጥሩ የፍርድ ቀን ምን ይሆናል ከፍርድ ቀን በፊት ጌታችን ማስጠንቀቂያዎችን ጠቁም ይልላል ልክ የፍርድ ቀን ክስተት ነው ልጅን በሆነ ያቃትም ይላል መቼም ሌባ ምን ጊዜ እንደሚመጣ ቢታወቅ ባለቤት ነቅቶ በጠበቀው ነበር ድንገት ይመጣል ነው እንደሞት ሆነም ግን ተጠንቀቁ ያለን 4 ተጠንቀቆችን ላስታውስ አንደኛው ተጠንቀቁ ሲል ቅድም ካልናቸው ነገሮች በስሜ ሲመጡ ሐሰተኛ ነቢያት ሲበዙ ፍቅር ሲቀዘቅዝ ቅድም ያልናቸው የጦር ወሬ ሲሰሙ ራብ ቸነፈር ሲሰሙ ተጠንቀቁ ራሳችሁን ጠብቁ ሃይማኖታችሁን ጠብቁ ታገሱ ሲል ነው ሌላው እወቁ ነው ማስጠንቀቂያዎች ማለት እወቁ ማወቅ ያስፈልጋል ለምሳሌ በህግ ትምህርት ላይ ይባል ህግን አለማወቅ ተጠያቂነት አይደለም መኪና እያሽከረከርኩ መዞር ክልክል ነው የሚል ምልክት አለ አይደል ምልክቱን እያየው በዞርና አይ አላቅም ያስተለኛል አያስተለም
በትክክል ህገወጥ ነኝ። በቃ ምን እያልኩ ነው? ሐሰተኞች ሲመጡ እነማን ናቸው ደግሞ? እንዲህ ነው እንዲህ ግር መደነቅ አትደነቁ ነው ያለን። ማወቅ አለብን። ተአምረው ፍሬው ከፍሬያቸው ታውቋቸዋላችሁ። ስንዱ መጣች መከተል፣ የዓለም ብርሃን መጣ መከተል። እወቁ ተብለናል እኮ ቀድመን። ክህነት የለም ቁርባን የለም የሚለው ተወግዘዋል ነገሌ ሲባል መከተል። አስከታዩ ተከታዩ እኮ ነው የሚገርመው። ግን ጌታችን ለዚህ እኮ ነው እግዚአብሔርን የምትከተሉ ነው አለ ቅዱስ ጳውሎስ ኤፌሶን 5 ላይ። ስለዚህ እወቁ፣ ከፍሬያቸው እወቁ። ከእውነተኛው ትምህርት ከንጹህ ዘር ውጪ ሌላ ዳግም እንመሰረታለን የሚሉ የእርሱ አይደሉም። እወቁ ሲል አመጣጡ ምን ይመስላል? የዓለም ፍጻሜ ምልክት ምን ይመስላል? ደብረ ዘይታውን በዓሉን እኩለ ጾም ነው ብለን እንደው እህሏ ብቻ ተቃምሶ ደብረ ዘይት በሚል ልማድ ብቻ፣ ይሄ ልማዳዊ በዓል አይደለም፣ የሃይማኖት በዓል ነው። ደብረ ዘይት ዞሮ መጣ አይደለ? ምጽአትም አይቀርም። ስለዚህ እንደዚህ እወቁ ያለው መምጣቱ አይቀርም። ምልክቱ ምንድነው? እውነተኛው የቱ ነው? ሐሰተኞቹ የት ናቸው? እወቁ ይለናል። ሌላው ማስጠንቀቂያ ጸልዩ ነው። ለምሳሌ ሸሽታችሁ በክረምት እንዳይሆን ጸልዩ፣ በሰንበት እንዳይሆን ይላል። ያ ክረምት የሚለው ምንድነው? በክረምት ፍሬ የለም ማለት ምስጢር ነው። መጽሐፍ ቅዱስ ሰምና ወርቅ ነው። በክረምት እንዳይሆን ሲል አሁን በክረምት ፍሬ የለም፣ ቅጠል ብቻ ነው። ፍሬ ሳታፈሩ እንዳትጠሩ፣ ሃይማኖትና ምግባር ሳታፈሩ ቅጠል ብቻ ሆናችሁ ሃይማኖተኛ ነኝ የአባቶች ሃይማኖት ነው እያላችሁ ብቻ እንዳትጠሩ። በክረምት ሲል በክረምት ደግሞ ላዩ ውሃ ታቹ ውሃ ነው፣ የማያመች ነው። ወተን ወርደን ንስሐ እንገባለን እናፈራለን የማለት ጊዜ ሳታጡ በጉብዝና ወራት አይደል ያለው። የጭንቀት ቀን ክረምት ሳይመጣ ፈጣሪን አስብ እና ጸልዩዋል። እዛው ጋር ደግሞ ሌላ ምን ብሏል? ለሚያጠቡ ኃጢአትን ወልደው ለሚያጠቡ ለማለት ነው። ኃጢአትን ወልደው ለተጸናወታቸው ወዮላቸው ሲል ነው። ለእርጉዞች ይላል፣ ኃጢአትን ላረገዙ እኮ ነው። ምን የወጣንሳ ኃጢአት ትወልዳለች አይደል? የኃጢአት ደመወዙ ደግሞ ሞት ነው። እነዚህ ሁሉ ምሳሌዎች እንዳይደርሱባችሁ ፍሬ አፍርታችሁ እንዲሆን ንስሐ ገብታችሁ እንዲሆን ጸልዩ ደግሞ ተባለ። የትንቢት መፈጸሚያ እንዳትሆኑ ጸልዩ። ስለዚህ ከማስጠንቀቂያዎቹ አንዱ ምንድነው? ጸልዩ፣ ሳታቋርጡ ጸልዩ አለ ጳውሎስ። ደግሞ የመጨረሻው ተዘጋጁ ነው። ድላዋን ይከሙ ነበሩ። እኒህን ሁሉ ስታዩ እኒህን ሁሉ ስትሰሙ ተዘጋጁ። መብራታችሁን ያዙ እንዳለ ማቴዎስ 25 ላይ ተዘጋጁ። ኋላ እንተነትነዋለን ነው። እሺ የፍርድ ቀን ይሄ ለፍርድ ቀን መጠንቀቂያ ናቸው። የፍርድ ቀን ምን ይሆናል የተባለው እኛ በማናውቀው እግዚአብሔር ባወቀ ያው ወራ ዮሐንስ ዘመነ ዮሐንስ ወራ መጋቢት ዕለተ ሰንበት እንዲህ ያለን ሊቃውንት በትርጓሜ ቢያስቀምጡም ግን የትኛው ዘመነ ዮሐንስ የትኛው ወራ መጋቢት የትኛው ዕለተ ሰንበት እንደሆነ ግን አይታወቅም። ግን እግዚአብሔር ይመጣል። ልጅም ቢሆን አያውቃትም። አላዋቂ ስጋ መልበሱንና የአዳም ልጅ ቢሆን ምን ምስጢር የተገለጠለት ቢሆን ምጽአቱ በዚህ ጊዜ ነው ብሎ ነቢያት ሐዋርያት አያውቁም። የአዳም ልጆች የአዳም ዘሮች የሆኑ ነቢያት ሐዋርያት እንኳን በዚህ ቀን ነው ብሎ አያውቁም። ሊቅ ነኝ የተማርኩ ነኝ የመረመርኩ ነኝ ቢልም የቆጠርኩ ነኝ ቢልም በዚህ ቀን የክርስቶስ መምጫ የሚለውን አያውቅም ሲል ነው። እናም ሆነም ግን ይመጣል። ምን ይከሰታል ነው? አንደኛው ቀንደ መለከት። ቀንደ መለከትን በሁለት መንገድ ሊቃውንቱ ያብራራሉ። በዚህ አጋጣሚ አንደኛ ተሰሎንቄ ምዕራፍ 4 ላይ ማለት ትርጓሜው ላይ ደግሞ ያብራራዋል። አንደኛ ተሰሎንቄ 4:16 ላይ በመላእክት አለቃ ድምጽ ይላል። በነ ቅዱስ ሚካኤል በነ ቅዱስ ገብርኤል በነ ቅዱስ ሩፋኤል በመላእክት አለቃ ድምጽ ሙታን ይነሳሉ። ሙታን የእግዚአብሔር ድምጽ የሚሰሙበት ጊዜ ይመጣል ብሏል ቀድሞ። ይሄ ቀን ነው አናውቀው። እናም መድኃኒዓለም ኢየሱስ ክርስቶስ ይገለጣል በግርማ መለኮት በክበበ ትስብእት ህንጻው ሸንተረሩ ቤተክርስቲያን ትሰወራለች ይላል። ሌላ ሁሉ ግን ይጸዳል፣ እንደ ቁና ይሆናል፣ እንደ ሰፌድ ይሆናል። በደብረ ዘይት በማይከለ ምድር በሆነች በደብረ ዘይት ይቆማል፣ ለዓለም ሁሉ ይታያል። የተወጋ ጎኑን ያዩታል ይላል፣ ችንካሩን ያዩታል። ግን ደግሞ ከፀሐይ 7 እጅ አብርቶ ይገለጣል። ይሄ በሚሆንበት ቅጽበት ምን ይከሰታል? መጀመሪያ ቀንደ መለከት ነው። ቀንደ መለከቱ ያው በቅዳሴ ያዕቆብ ዘስሩግ ደግሞ እንደምንሰማው ሲቀደስ የመላእክት ቅዳሴ ጊዜ በመጀመሪያው ቀርነ መለከት
በሁለተኛው ቀርነ መለከት በሶስተኛው ቀርነ መለከት ሂደቱ ይሄ ትርጓሜው እንግዲህ አንደኛ ተሰሎንቄ 4 ነው። ቅዳሴ ያዕቆብ ዘሥሩግ ከዚህ ነው የተገኘው። እንዲሁም ደግሞ ማቴዎስ 25 ቁጥር 30 ነው። ሙታን ይነሳሉ። የመጀመሪያው አውሬም የበላው አመድም የሆነው ምንም የሆነው ይሰበሰባል። ሁለተኛው ነፍስ ከስጋ ይዋሃዳል። ያ የተሰበሰበው ነፍስ ከስጋ ይዋሃዳል። ሶስተኛው እንደ አቅም አዳም እንደ አቅም ሔዋን ወይ በቀደመ መጠኑ ይነሳል። ይሄንን የመላእክት ቀርነ መለከት ያለው ቅዱስ ቃሉም እንደሆነ እንደ የብስራት ቃል ለምሳሌ እመቤታችንን ቃል ይዞ ሄዶ አይደል ያበሰራት ተጸንስ ያላት መልእክተኛው ገብርኤል። የተጸነሰው ግን ጌታ ነው። አሁንም መላእክት የጌታን ድምጽ ያሰማሉ ነው። ሙታን እንዲነሱ ያሰማሉ ነው። እንደው ልክ እንደ መለከት ድምጽ እንዲሆነ የሚነፋ አይነት ስሜት ሳይሆን ብቻኛ በማናቀው ረቂቅ በሆነ ፈቅዶ ያለ ማየት ያውቃል እንጂ በመላእክት ቅዳሴና ውዳሴ ሲገለጥ የመላእክቱ ቀርነ መለከት ደግሞ ወይ የጌታችን ድምጽ በእነሱ ተላልፎ ሙታን ይነሳሉ። አዎ አንደኛ ቆሮንቶስ ምዕራፍ 15 ላይ በኩረ ትንሣኤ ነው አይደል? ትንሣኤው በሰላም ያደርሰን አሜን። በኩረ ምንድነው? መጀመሪያ። ስለዚህ እርሱ ሞትን ድል አድርጎ እንደተነሳ ሁሉ ሙታን ይነሳሉ። ሁለት አይነት ትንሣኤ አለ። ትንሣኤ ዘለክብር፣ ትንሣኤ ዘላሳ። በጎ ስራ የሰሩት ሃይማኖትን ከምግባር የያዙት ለክብር ይነሳሉ፣ ይሸለሙ ማለት ነው። ሁሉም ይነሳል። አሁን ያልሞቱ የተሰወሩ እንኳን በነገረ ምጽአት በፊት ሰማዕት ሆነው ደማቸው ፈሰው ይሞታሉ፣ ድጋሚ ይነሳሉ። እና ለመነሳት ሞት ግድ ስለሆነ ትንሣኤ ዘልሃሳ የሚባለው ደግሞ ለፍርድ ከኔ ሂዱ ሊባል ሊፈረድባቸው ደግሞ የማላቀው መጨረሻዬን ይነሳሉ። ግን ሙታን ይነሳሉ። በቀርነ መለከት ሙታን ይነሳሉ። በዛ ቅጽበት ውስጥ መጽሐፍ ይነግሩናል። አንደኛ ቆሮንቶስ 15 ላይ አሁን በምሳሌ ቅዱስ ጳውሎስ ነገረን። ዘር ስንዴም ገብስም ይሁን ቃል ናት አይደል? አፈር ላይ ገበሬው ከዛ ምንድነው ትበሰብሳለች። አፈር ሆና በስብሳ በኋላ ግን አገዳው ነው ታውቃለች። ይሄ ምናየው ሀቅ ነው አይደል? የሰው ልጅም እንደ ዘር ይሞታል፣ ከአፈር ይቀላቀላል። አሁን እናስተውል። አንድ ዘር ገበሬው የሚዘራ ዘር አፈር ውስጥ ተቀላቅላ ድጋሚ ግን ትበቅላለች። ይሄ እግዚአብሔር ስራ ነው፣ ፍልስፍና አይደለም። ሳይንስን ቢሆን በሁነቱ ላይ ያጠናል እንጂ ዘር አልፈጠረም። ሳይንስ በተፈጠረ ዘር ላይ ይመራመራል እንጂ። አሁንም ያልካለው አገዳም ያደርግ ከአፈር ጋር የተቀላቀለውን ዘር የሚያበቅል እግዚአብሔር የሰው ልጅ ማስነሳት ምን ይሳነው? ያ ሁሉ የተዘራውን እንዲበቅል ያደረገ እግዚአብሔር ሙታንን ማስነሳት ምን ይሳነዋል? ሞትን ድል አድርጎ መግነስ ፍቱን ለመቃብር ክፈቱ ለይሳይል በስልጣኑ የተነሳው አምላክ አልዓዛርን የአራት ቀን ሬሳ አልዓዛርን ያስነሳ አምላክ ሙታንን ማስነሳት ምን ይሳነዋል? ለእግዚአብሔር የሚሳነው ነገር የለምና። ስለዚህም ሙታን ይነሳሉ። በጻፍ ነግረውናል። በኢሳይያስ 59ም አለ። በኋለኛው ዘመን ሙታን ይነሳሉ። ኢሳይያስ 26 ቁጥር 19 የሞቱ ያንቀላፉ ሊነሳሉ። እግዚአብሔር ይችላል። እንደም ያንቀላፉ ይላል። ያንቀላፉ የሚለው እንዴት መሰለ ሐሳቡ። አሁን ለምሳሌ እኛ ለእግዚአብሔር ሙታን እንዳንቀላፋ ሰው ናቸው ለማለት ነው። ለእግዚአብሔር ለሱ ቀላል መሆኑን ለማሳየት ነው። ለምሳሌ እሺ አይደርስብኝና ባንቀላፋ ተቀሰቅስኛላችሁ። ማንቀላፋትና ሞት ይለያል። በሞት ግን አታስነሳኝም። በትልማ ሁሉ መቃብር አስነሳ ነበር። ተረዳኝ ምር የሞታን አስነሳ። ያንቀላፋ ሰው ግን ለኛ ቀላል ነው። አው ልጆቼ ያንቀላፋሉ። ተነስ ወደ ትምህርት ቤት ወደ ቤተክርስቲያን። ያንቀላፋ ሰው መቀስቀስ ለሰው ቀላል ነው አይደል? አዎ። ሞትም ለክርስቶስ እንደማንቀላፋት ያንቀላፉ ይነሳሉ። ለሱ እንደማንቀላፋት ነው። የተኛን ሰው ተነስ እንደምትሉት ሁሉ ሙታንም የተኛ ይነሳሉ አለ ኢሳይያስ 26 ላይ። እኛ አንቀላፋ እንደምናስነሳ ሁሉ እሱም በስልጣኑ የሞቱትን አውሬ የበላውን እሳት የበላውን ባደጋም ይሁን በወንዝ የገባውን ሁሉ ነፍስ ከስጋው ተዋህዶ እንዲነሳ ያደርጋል። እግዚአብሔር ይችላል። ስለዚህም ይህ ይሆናል። በኩረ ትንሣኤ ሆኖ እንደተነሳ ሁሉ ቀርነ መለከት ከዛ በኋላ መነሳት ገዛ ግራና ቀኝ ቅድም እንዳልነው ለእግዚአብሔር ፊትና ጀርባ ግራና ቀኝ ኖሮት አይደለም፣ ተልእኮን የሚያሳይ ነው። በፍየልና በበግ ምሳሌ እንደተመሰለው በግ የጻድቃን ምሳሌ ነች። በግ ጥሩ መስዋዕት ነች። ጻድቃንም ጥሩ መስዋዕት ህይወታቸውን አቅርበዋል። በግ ሀፍረቷን በላቷ ሸፍና ነው የምትኖረው። ኃጥአንም
ክፉ ስራቸውን በንስሐ ሸፍነው የሚኖሩ ናቸው። የሰውን በደል ደግሞ በካባታ በሳነት የሚሸፍኑ ናቸው። ጻድቃን ይቀጣ በግ አጎንብሳ ነው የምትሄደው። ጻድቃንም በአቴት ወርስ ነው የሚኖሩት። በግ የተወደደ መስዋዕት ነው። ጻድቃንም በእግዚአብሔር ፊት ጸሎታቸው፣ አገልግሎታቸው፣ መጽዋዕታቸው የተወደደ ነው። ስለዚህ በበግ የተመሰሉ ጻድቃን በቀኝም የተመሰለ ቦታን ሳይሆን ግብርን ለማሳየት ነው። ቀኝ ኃያል ነው። ኃይል ያለው ጽድቅን ጾም ጸሎትን ይሰራሉ የሰሩ ቀኝ ቅን ነው። በቅንነት ሲመጸውቱ የታረዘ ሲያለብሱ የታመመ ሲጠይቁ ኖረዋልና ሲል ቀኝ ተግባርን የሚያሳይ በግራ የተመሰለ ግራ ድኩም ነው ከጽድቅ የደከሙ ሲል ነው። ግራ የሲኦል ምሳሌ ነው። ለሲኦል ተግባር እየሰሩ እንደማለት ነው። ሌላው ደግሞ በፍየል አፍረቷን ገልጣ ትሄዳለች። ኃጢአታቸውን ገልጠው ነውራቸው ክብራቸው ሆኖ የሚኖሩ ናቸው አጣን። ፍየል የተወደደ መስዋዕት አይደለም። አናናውራቸው በእግዚአብሔር ፊት እንደ ቃይል ተቅበዝባዥ ነው፣ ጸያፍ ነው። ፍየል አትማርም። በነገራችን አትማርም ስንል ፍየል አንድ የፍየል መንጋ አንዱን አውሬ ቢበላው በጊዜው ትሸሻለች። እንግዲህ ተመልሰው ግን ዛጋ ይመጣሉ። የበግ ግን አስተውለ እንደሆነ ከመካከላቸው አንድ አውሬ ቢነጥቀው ሞኝ ካመረረ በግ ከበረረ ይባል የለ እዛ ቦታ አይመጡም። ለምን? ወንድማችን የተነጠቀበት ቦታ ነው ብለ በበግ የተመሰሉ ጻድቃን ወደ ክፉ ስራ አይመለሱም። ሌሎች በተቀሰፉበት በተጎዱበት ክፉ ተግባር አይመለሱም። አዎ ፍየል ግን ከወንድማቸው ሞት አይማሩም። እንደኛ ያለ ማለት ነው። እንግዲህ ከሌላው ስተት አይማሩም። ከሌላ ለምሳሌ የኔ ኩዮች እየሞቱ ነው አይደል? እኔ ጻድቆኝ የኔ ቆየሁት ሰው እኮ እየሞተ ነው። ምን ሆኜ ነው እኔ ጽድቅ ማልሰራው ብዬ አልደነግጥ። ስለዚህ ፍየል ነኝ እኔ ራሴ ማለት እና በፍየል የተመሰለው ከሞት አይማሩም፣ ከዓለም አይማሩም። ነገሮች ሁሉ ከንቱ ነው። ገንዘብ በአንድ ሌሊት እኮ ይወድማል። ግን መልሰው ለገንዘብ ክፉ ይሰራሉ። ባይት ነገር ይሸጣሉ፣ ሰው ይገላሉ ለገንዘብ እንደ ፍየል። ስለዚህ ከዓለማዊ ክፉ ተግባር በክፉ ስራ ከተጎዱትም አይማሩም። እንዲህ አይነት ግብርና የሚያሳየን ፍየልና በግ እንዲሁም ደግሞ ግራና ቀኝ በመጨረሻ ፍርድ ይሰጣል ማለት ነው። ፍርዱ ምንድነው? ብታመም ጠይቃችሁኛል፣ ብራብ አብልታችሁኛል። ማቴዎስ 25 ነው ያነቡት። እኛ መቻይተን ይላሉ ጻድቃን በስሜ ላደረጋችሁት ሁሉ ለኔ አደርጋችኋለሁ ይላል። ስለዚህ ነው እናንተ አባቴ ብሩካን ዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግስተ ሰማያት ወረሱ የዘላለም ሕይወት ከእርሱ ጋር ደምቆ ከብሮ መኖር ውጣ ወረድ የሌለበት ዓለም ፍርድ ይሰጣል ማለት ነው። እነዚህ አንድ በቀኝ በግራ ያሉትን ደግሞ የደበከፉ ያሉትን አላበላችሁኝም፣ አላጠጣችሁኝም፣ በስሜ ለለመናችሁ አላደረጋችሁም። ስለዚህ ስራቸውን ነው የሚፈርድባቸው ማለት ነው። ፍርዱ እርሱ በቅዱስ ቃሉ ይናገር እንጂ ስራቸውን ነው የሚፈርድባቸው። ባቄላ ይዘራ ጤፍ ይበቅልለታል። ባቄላ ይዘራ ምንድነው መጠበቅ ያለበት? ክፉ ስራ ከንስሐ ውጭ ሆነ ክፉ ስራ ከዘራን መጠበቅ ያለብን ተሳይ ዘላሳር ንስሐ የገባን በጎ ስራ እየሰራን ከሆነ ግን ደግሞ ምድር ላይ በእግዚአብሔር ቃሉ የታመነ ስለሆነ ትንሳኤ ክብር ነው። ስለዚህ የሚፈርድብን ስራችን ነው። እንደ ቃሉ አለመኖር ያስፈርድብናል። እንደ ቃሉ መኖር ደግሞ የዘላለም ደሞዝ ያሰጠናል። ሰው እንደ ስራው እንደሚከፈለው በዚህ ምድር ነው። የማናጀሩ ድንገት ታች ላለውት ላይ ሰጠኝ ይችላል። እንደ ስራ ይመጣል። ያም እንደዛው ነው። አሁን ክፉ እየሰራው ሰው እያሳዘንኩ ከእግዚአብሔር መንገድ ውጪ እየሆንኩኝ መንግስተ ሰማያት አይጠበቅም። እናም ልክ እንዲህ ማለት መንገድ ላይ ቆሞ ውሎ 30 ሲመጣ 100 ሺህ ብር ደሞዝ እንደመጠበቅ ነው። ከየት ይመጣል? እንገሌ ቁጭ ብዬ ከርሜ ሳይሰሩ ሳይደክሙ ማን ነው የሚሰጠው? ቁጭ ብሎ ፀሐይ ላይ ተቀቅሎ ውሎ ደሞዝ ከየት ይመጣል? ሲሰሩ ነው አይደል በምድር። ስለዚህ ያቺ ደሞዝ የእግዚአብሔር መንግስት ደሞዝ የምትባለው በመክሊት ቤት የተመሰለች ማቴዎስ 20 ላይ የምናገኘው በፍርድ ቀን አሁን በሰራ ነው። ይሄንን ያሳየናል። በአጠቃላይ የፍርድ ቀን ይሄንን ይመስላል። ከዚህ በኋላ ዓለም ያልፋል። ይህ ዓለም ሁሉ ዓለሙም ንብረቱም
ያልፋል አለ እኮ መጽሐፉ ያልፋል።